ወንድ ልጅ ካልወለድሽ ብሎ ሚስቱንና ጨቅላ ልጆቹን በብርድ ሌሊት ወደ ሜዳ ላይ የጣሉበት መጨረሻው በጣላቸው ልጆቹ እጅ እንደሚሆን አላወቀም ነበር። ዛሬም እነሆ ድንቅና አስተማሪ በሆነ ታሪክ ተመልሰናል። ታሪኩንም እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንዲት ትንሽ መንደር ውስጥ ውሃ የሰዎች ውድ ሀብት በሆነበት ስፍራ ጀዋድ የተባለ ሰውና ሚስቱ ራህማ ይኖሩ ነበር። ስራቸው እጅግ አድካሚ ነበር። በየቀኑ ማለዳ ወደ መንደሩ ብቸኛ ጉድጓድ በመሄድ ከባድ የውሃ አቅማዳዎችን በጀርባቸው ተሸክመው በቤቶች እየዞሩ በትንሽ ክፍያ ያድሉ ነበር። ራህማ ታጋሽና ጠንካራ ነበረች። ሁልጊዜም በአላህ ሲሳይና አብሯት በሚሰራው ባሏ ትደሰት ነበር። ኑሯቸው ቀላል ቢሆንም አብረው እስከሆኑ ድረስ ደስተኛ እንደሆኑ ታምን ነበር። ነገር ግን ጀዋድ የሚስቱን ደስታ አይመለከትም ነበር። እርሱ ጠንካራ ሰው ቢሆንም ልቡ ግን በምሬትና በንዴት የተሞላ ነበር። ድህነቱን ይጠላል። በዚህ ከባድ ሥራ ውስጥ የሚያግዘውና ጉልበቱን የሚወርስ ወንድ ልጅ የሚወለድበትን ቀን ያልም ነበር። በአንድ ምሽት ከከባድ ሥራ በኋላ በድካም ተቀምጦ ለሚስቱ በንዴት ይህ ድካም እስከ መቼ ነው? እድሜያችንን እንደ አህያ ውሃ ስንሸከም እንጨርሳለን። በመጨረሻ ግን ምንም የለንም አላት። ራህማ በፍቅር ተመልክተው ጀዋድ ሆይ ይህን አትበል፣ ይህ ከአላህ የተሰጠ ሲሳይ ነው። በጤናችን አብረን በመስራታችን አልሐምዱሊላህ ማለት አለብን አለችው። እርሱ ግን በጩኸት ዝም በይ አንቺ ምንም አታውቂም፣ መከታ የሚሆነኝ ወንድ ልጅ እፈልጋለሁ፣ ቀሪ ዘመኔን በዚህ ውርደት መኖር አልፈልግም አላት። ራህማ ልቡ እንዲረጋጋና ወደ አላህ እንዲመለስ ለማድረግ ብትሞክርም እርሱ ግን አይሰማም ነበር። ወንድ ልጅ የመውለድ ህልሙ ከቀን ወደ ቀን እያደገ ሄደ። ወራት አለፉና ራህማ የመጀመሪያ ልጇን ጸነሰች። ጀዋድ ሆዷ ሲያብጥ በተስፋና በጉጉት ይጠባበቅ ነበር። ለጎረቤቶቹም በኩራት በቅርቡ ስሜን የሚሸከምና በስራዬ የሚያግዘኝ ልጅ ይመጣል ይል ነበር። ራህማ ግን የባሏ ልብ እንዲረጋጋ አላህ እርሱ የሚመኘውን እንዲሰጣት ሌሊትና ቀን ዱዓ ታደርግ ነበር። የመውለጃዋ ቀን ደረሰ። ጀዋድ ከቤት ውጭ በፍርሃትና በጉጉት ይጠባበቅ ነበር። ከቤቱ የሚወጣው ድምጾችን እየሰማ ልቡ በኃይል ይመታ ነበር። ከብዙ ጊዜ በኋላ አዋላጇ ወጣች። ጀዋድ በጉጉት አላህ ምን ሰጠኝ? ወንድ ነው ሲል ጠየቃት። አዋላጇ ግን በተረጋጋ መንፈስ አላህ እንደ ጨረቃ የምታምር ሴት ልጅ ሰጥቷል፣ ለሷም ለእናቷም ደህንነት አልሐምዱሊላህ በል አለችው። በዚያች ቅጽበት በጀዋድ አይኖች ውስጥ የነበረው ደስታ ጠፋ። አንድም ቃል ሳይናገር ፊቱን አዙሮ ወደ ክፍሉ ገባ። ሚስቱን ወይም አዲስ የተወለደችውን ልጅ እንኳን አላያቸውም። ራህማ ልጇን ታቅፋ ወደ እርሱ ገባችና ተመልከት ጀዋድ፣ አላህ ቆንጆ ሴት ልጅ ሰጠን አለችው። ጀዋድም ሴት ልጅ ሸክም ናት፣ እኔ መከታ ፈልጌ ነበር፣ አንቺ ግን አዲስ ሸክም አመጣሽልኝ አላት። ከዚያ ቀን ጀምሮ ጀዋድ ሙሉ በሙሉ ተቀየረ። ሚስቱን እያወቀሰ የእገሌ ሚስት 2 ወንድ ልጅ ወለደች፣ የእገሌ ሚስት 3 ወለደች፣ የመንደሩ ሴቶች ሁሉ መሬታቸው ለም ነው፣ የእኔ ግን ደረቅ ነው እያለ ያቆስላት ነበር። 2 ዓመታት አለፉ። ጀዋድ አሁን ከራህማ ጋር መስራት ትቶ እርሷ ብቻውን እንድትሰራ ያደርግ ነበር። እርሱ ዛፍ ስር ተቀምጦ የምታመጣውን ጥቂት ሳንቲም እየቆጠረ ወንድ ልጅ ቢኖረኝ ኑሮ ስራችን ትርፋማ ነበር፣ ነገር ግን ሴት ልጅ ሸክም ናት፣ ትርፍ ወጪ ናት ይል ነበር። ራህማ ለሁለተኛ ጊዜ ስትጸነስ ጀዋድ በዛቻ ራህማ ሆይ ስሚ፣ ይህ የመጨረሻ ዕድልሽ ነው። በሆድሽ ያለው ወንድ ካልሆነ ለማትረባ ሴት የሚሰጠውን ቅጣት አሳይሻለሁ አላት። ራህማ በእርግዝና ወራት በፍርሃት ውስጥ ሆና ዱዓ ታደርግ ነበር። የመውለጃዋ ቀን ሲደርስ ጀዋድ አላወቀም ነበር። ነገር ግን ቤት ውስጥ ከሰፈነው ዝምታ እውነቱን ተረዳ። ሁለተኛ ሴት ተወለደች። ራህማ አመጣ በወለደቻት በጥቂት ቀናት ውስጥ ጀዋድ ወደ ክፍሏ ገብቶ እጇን በኃይል ይዞ ወደ ግቢው ጎተታት። ባዶውን የውሃ አቅማዳ እያሳየ ሴት ልጆችን ፈለግሽ? መልካም፣ ከዛሬ ጀምሮ ብቻሽን ትሰሪያለሽ። ይህን አቅማዳ እየሞላሽ በቤቶች ትዞሪያለሽ። እኔ ደግሞ ተቀምጬ ገንዘቡን እሰበስባለሁ። ይህ የውድቀትሽ ዋጋ ነው አላት። ራህማ በታመመ ሰውነቷ ልመና ብታቀርብም እርሱ ግን ስራሽን ስሪ፣ የሴቶች እናት እያለ ወደ ጉድጓዱ ገፋት። በመንደሩ ሽማግሌዎችና ኢማሞች አላህን ፍራ፣ ይህ ግፍ ነው ቢሉትም ይህች ሚስቴ ናት፣ እኔ በፈለግኩት መንገድ አዛታለሁ፣ በቤቴ ማንም እንዳይገባ ብሎ አባረራቸው። ጊዜው አለፈ። አማልና ዘይነብ እናታቸው በየቀኑ ስትበደል እያዩ አደጉ።
ራህማ ለሶስተኛ ጊዜ ጸነሰች። ጀዋድ አሁን ዛቻውን ግልጽ አደረገ። ለቤተሰቤ ኩራት የሚሆን ወንድ ካልወለድሽ አንቺንም ሆነ እነዚህን ያመጣሻቸውን ነውሮች በዚህ ቤት ውስጥ የነገ ፀሐይ አያቸውም አለ። ራህማ ለወንድ ልጅ ሳይሆን ለልጆቿ ጥላና ከባሏ ጥቃት ለመትረፍ ስትል ዱዓ ታደርግ ነበር። ልጁ ተወለደ። ራህማ በአዋላጇ አይን ውስጥ አዘናየች። አዋላጇም አሁንም ሴት ናት አለቻት። ጀዋድ እውነቱን ሲረዳ አልጮኸም። ነገር ግን አስፈሪ ዝምታ ሰፈነ። እኩለ ሌሊት ላይ ሁሉም ተኝቶ ሳለ ወደ ክፍሏ ገብቶ ንግግር ያጎቷል። ይህ ቤትና ይህች መንደር የወንዶች ናት። አንቺ ግን ነውር እንጂ ሌላ አታመጭም። ከዛሬ ጀምሮ እዚህ ቤት የላችሁም አላቸው። ራህማ እየተንቀጠቀጠች አላህን ፍራ ጀዋድ፣ እነዚህ እኮ ልጆችህ ናቸው። በዚህ ሌሊት ወዴት እንሄዳለን አለች። ጀዋድ ግን እየሳቀ ስትፈልጉ ወደ ጀሃነም ሂዱ፣ እኔ አያገባኝም ብሎ በለበሱት ልብስ ብቻ ወደ ውጭ አወጣቸው። በሩንም አጥብቆ ዘጋው። ራህማ ገና የአንድ ቀን ጨቅላ የሆነችውን ሳራን ታቅፋ አማለልና ዘይነብን ይዛ በጨለማውና በቅዝቃዜው ውስጥ ቆመች። ማንም ሰው ሊቀበላቸው እንደማይደፍር ታውቃለች። ነገር ግን ራህማ ጠንካራ እናት ነበረች። ልጆቼ ሆይ እንሂድ፣ አዲስ ቦታና አዲስ ቤት እንፈልጋለን። አባታችሁን ግን ወደ ኋላ ትተነዋል አለች። አንድ ቀን ሙሉ በእግር ተጓዙ። ወደ ሌላ መንደር ደረሱ። ራህማ በድካም ስትወድቅ ፋጢማ የተባሉ ደግ አሮጊት አገኟቸው። ታሪኩን ከሰሙ በኋላ ከዛሬ ጀምሮ ይህ ቤትሽ ነው፣ እኔ ደግሞ እናታችሁ ነኝ አሏቸው። በዚያ ቤት ውስጥ ራህማና ልጆቿ ክብርና ሰላም አገኙ። ራህማ በጓሮ ሥራ ታታሪ ሆነች። ምርታቸውንም እየሸጡ ራሳቸውን ቻሉ። አማል በትምህርቷ ጎበዘች። ዘይነብ በስፌት ጥበብ ተራቀቀች። ሳራ በፍቅር አደገች። ራህማ አሁን ደስተኛና ጠንካራ ሴት ሆነች። በሌላ በኩል በድሮ መንደር ጀዋድ ህልሙ ተሳክቶለት ደላል የተባለች ሚስት አግብቶ ከነዓን የተባለ ወንድ ልጅ ወለደ። ጀዋድ ዓለምን የገዛ መሰለው። ልጁ ሲያድግ ግን እናቱ ስትለፋ አባቱ ተቀምጦ ገንዘብ ሲቆጥር እያደገ ከነዓን ለወላጆቹ ምንም ክብር የሌለው ባለጌ ሆነ። የአባቱን ገንዘብ ይሰርቅ ነበር። ጀዋድ ሊመታው ሲሞክር ከነዓን እጁን ይዞ እኔ ልጅ አይደለሁም፣ የፈለግኩትን ካልሰጠኸኝ በራሴ መንገድ ወስዳለሁ ሲል ዛተበት። በመጨረሻም ከነዓን ሊያገባ ሲል ይህ ቤት ለኔ ብቻ ነው የሚያስፈልገው፣ እናንተ ቦታ የላችሁም አላቸው። ጀዋድ እኔ አባትህ ነኝ፣ ከገነባሁት ቤት እንዴት እወጣለሁ ሲል ጮኸ። ከነዓን ግን አንተ አልገነባኸውም፣ እናቴ ናት በላቧ የገነባቸው፣ አንተ ሸክም ነህ ብሎ አባቱን በጥፊ መታው። ከዚያም ልክ ጀዋድ ድሮ ራህማን እንደሚጎትታት ከነዓንም አባቱን እየጎተተ ወደ ውጭ አውጥቶ ጣለው። በሩንም ዘጋበት። ጀዋድ በድህነትና በውርደት 3 ቀን በየመንገዱ ተንከራተተ። የሚረዳውን ሰው አላገኘም። በመጨረሻም አንድ ተስፋ ብቻ አስታወሰ። ከ20 ዓመታት በፊት በገዛ እጁ የዘጋው በር እየተሳበ ወደ ጎረቤቱ መንደር ሄደ። የራህማን ቤት ሲጠይቅ ትልቅና ያማረ ግቢ ያሳዩት። ራህማን አያት። አበባ ስታጠጣ ልጁን ፋጢማ ስትወጣ አያት። ጀዋድ በፊቷ ተንበርክኮ አለቀሰ። ራህማ ወጣችና አየችው። ጀዋድ አጥፊውና ጨካኙ ሳይሆን የተሰበረና የተዋረደ ሽማግሌ ሆኖ አገኘችው። ልጆቹ ማን ነው እናቴ ሲሉ ጠየቁ። ራህማ ለጥቂት ጊዜ ዝም አለች። በውስጧ በቀልና ፍትህ ተሟገቱ። ነገር ግን ራህማ አባታችሁን እርዱት አለች። ጀዋድ ወደ ቤት ገባ። ጀዋድ አንተ ራስህን ነው የበደልከው። እኛ ሕይወታችንን ያለ አንተ ገነባን። አንተ ግን ቤትህን በእጅህ አፈረስክ። አሁን እዚህ ቤት ውስጥ ትኖራለህ፣ ትበላለህ፣ ትጠጣለህ። ነገር ግን ያጣኸውን ሰላምና ደስታ በየቀኑ እያየህ ትኖራለህ። ይህ ቅጣትህም ምህረትህም ነው አለችው። ጀዋድ ቀሪ ዘመኑን በዛ ቤት ውስጥ እንደ እንግዳ ሆኖ የልጆቹን ደስታ ከሩቅ እያየ በሰላም ኖረ። ከጥቂት ዓመታት በኋላ ሞተና እንደ እንግዳ ተቀበረ። ራህማና ልጆቹ ቀብሩ ላይ ቆመው ሱረቱል ፋቲሐን ቀርተውለት ሄዱ። አውፋሉት፣ ነገር ግን አልረሱትም። ሴት ልጅ ነውር ናት ያለ ሰው ሴት ልጆቹ የመጨረሻ ክብር ሆኑለት። ወንድ ልጅ መከታዬ ነው ያለው ደግሞ ወንድ ልጅ መጨረሻው ሆነ። ይህ ታሪክ ወንድ ልጅ መጥፎ ነው ማለት አይደለም። ይልቁንም ልጅ ለክብሬና ለጥቅሜ ብቻ ይሁን የሚለው የአባቱ ስህተትና የዘራው ክፉ አስተዳደግ መጨረሻው ምን እንደሚሆን ያሳየናል። ጀዋድ ሴት ልጆቹን በመናቁ ክብሩን ሲያጣ የራህማ ትዕግስትና በልጆቿ ላይ የዘራችው መልካም ስነ ምግባር ግን ለክብር አበቃት። መጨረሻችንን የሚያምረው የልጆቻችን ጾታ ሳይሆን እኛ በእነርሱ ውስጥ የምንተክለው ፍቅርና መልካምነት ብቻ ነው።
የሲራ ቲዩብን የቴሌግራም ቻናል ዲስክሪፕሽን ላይ ባለው ሊንክ ገብተው ጆይን በማድረግ ቤተሰብ ይሁኑ። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እንዲደርስ አድርጉት። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌሎች ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።